ሆነ ተከናወነ እሰይ ናይ ወላሂ አንተን ሸሚዞን ነው እንጂ እህት በጣም ስርዓተ ቢስ ነች በጣም ነው ያፈላችሁ እንደ እድሜው አይደለም የምትሆነው ጭካኔ ካሁን በኋላ እንግዲህ የጭካኔ ፊልም አልሰራም ቅዱስ ሚላል መሰልሽ አጥብቀህ ልብህን ያዝ ይላል የህይወት መውጫ ከዛ ነው ሰው ለካ ህይወቱን ሊያጣ የሚችለው ልቡን ይጣለለታል ሊጣን በሴት ተመስሎ ማለት ይሄው ለፍቅር ይመኛት የነበረችውን ልጅ አንቆ በመግደል ከአስክሬኗ ጋር አንድ ላይ የተሰኘተኛ ግለሰብ ነው ይግለቱ ቁጭ ብሎ ሲደብረው ለምን የራሴን ሀገር አልመሰረተም በማለት የራሱን ሀገር የመሰረተው ያ1 አመቱ ወጣት ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ ቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ የናንተ ዋይዲቶም ዛሬም እናንተን ዘናፈታ በሚያደርጉ በሚያነጋግሩ እንዲሁም ደግሞ በሚያስገርሙ ቪዲዮዎች ተመልሼ መጥቻለሁ ከዚህ ፊት በተለቀቀው ቪዲዮ እንግዲህ ሰብስክራይብ ካደረጉኝ ሰዎች መካከል ለሁለት ሰዎች የካርድ ሽልማት ሸልማለሁ ብዬ ነበር አሁን እጣ እናወጣለን ፒክ ራንደም ዩቲዩብ ኮሜንትስ ብያለሁ እሺ ዛሬ አሸናፊያችን አቶ ዋልተነጉስ አያሌውና እናትነሽ ሁሴን ናቸው ስለዚህ እናንተ ሁለታችሁ ሰብስክራይበሮቼ እንግዲህ አሸናፊዎች ናችሁ ኢንስታግራም ላይ ኮንታክት አድርጉኝ እዚህ በኋላ እንግዲህ በየቪዲዮ የሽልማታችን ይቀጥላል ለሁለት ሰዎች የ500 ብር የ1000 ብር ካርድ ሽልማት እንሰጣለን ከናንተ የሚጠበቀው የዚህ ቻናል አባል መሆን ብቻ ነው ቻናሉን ሰብስክራይብ ማድረግ ነው የሚጠበቀው ከዚህንም ቪዲዮ ላይክ ማድረግ ነው እንዲሁም ኮሜንት ላይ የተመቻችሁ ነገር ኮሜንት አድርጉ ከዛ በሚቀጥለው ቪዲዮ አሸናፊዎችን በጣ መሰረት እንሸልማለን የዛሬው ቪዲዮ እንግዲህ ጽድት ያለ ቪዲዮ ነው እስከመጨረሻው ተመልከቱት ይመቻችሁ አፋኒ ቶልድ ማዳዳ ላቭ ዩ እንደሚወደው ነው I love you I love you ምን ማለት ነው ወድሃለሁ እሺ ወድሃለሁ አንተ አትወደኝም ወንዶች እኮ እንደዛ አይደል አንተ አባቴ እኮ አንተ አባቴ ነው ከልጅህ ነኝ ወድሃለሁ አትልኝም ሄድና እናትን ጥራ ይዛና እሺ አንዴ ብቻ ወድሃለሁ ግደሉ አይለ ከባድ እኮ አይደለም ሄድ ያቆውጣው አባቴ አይለ ወንድ ልጅ አድርጎ ትልቁን ወድሃለሁ ይለ ወንድማማቾችም እንደዛው ነው ወድሃለሁ ጭራሽ አይሉ በቃ እናቶችና እህትማማቾች ምናምን ነው እንጂ ወይ እህት ወንድሟን ምናምን ወንድም ወይ እህቱ ሊላት ይችላል ምናልባት እሱም ከስንት አንድ እንጂ አይመጣው አቺ ልንገርሽ ብዬ ነው ምንድነው ባለፈው አብረን አንድ አይነት የሆነ ያሰፋነው ቀሚስ አልነበረም እንደዚህ አይነት ሆኖ ረዘም ያለ እና ይውብ ዳር ልብሳልሽ አይደል ዛሬ ያኔን አቻ አሁን ውሃ እየቀዳችበት አይደል አሁን እኮ እንስራዬን እዛ ዛፉ ስራ አጋድሜ ነው እኮ የመጣሁት ልንገርሽ እስቲ ጀምበኝ ዋሄው እያታ አቻውቀሽ እንደሆነ እንጂ እኮ ዝም ብለሽ ያብረን ነው አንቺ እንስራ አጋድሜ ነው የመጣው ነው እየተጠራው ነው ይው ታላመንሽኝ እንጂ ወደዚህ ቢላበርናት አበርኛት የሰው ልብስ ለብሶ ውሃ መቅዳት አለ እንዴ ለአመት ባል ብላሽ አይደል የወሰደችው እሰይ ችጋራም ለነገሩ ከወንድ ተቀብለሽ ስላሰፋሽ ነው ምን አገር ቆረቆር ምን ያገባሽ ራስሽ ነው የሰጣው ጉድጓድ ግቢ እሰይ አቃጣሪን እንደዚህ ማሳፈር ነው ማለት ነው ፎቶ መነሳት የማይወዱ ሰዎች ይገርሙኛል ላኩላቸው ለነዛ ሰዎች ፊልም ላይ ነው እየሰሩ ያሉት በአይ ኖ የቤተሰቡን ፎቶ እናንተ ተነሱት ለፎቶ ኩልነን ብሎ ነው የሚያስቡት አስፈላጊ ነን እዛ ፎቶስ ግን እምቢ እንላለን ብሎ ነው የሚያስቡት ምንድነው በቃ ፎቶስ ቢገቡ ራሱ በቃ ፎቶ ያበላሻል አራቱም እናንተ ሰፈር ሰውዬ ነው አሁን ፎቶ ላይ መሳቅ አለበት በቃ ግድ ነው መሳቅ አለበት ብዬ ማሰብ ሰው ነኝና ለዛ ነው የናሽናል አይዲ ፎቶ ጽጽት የሚለኝ በቃ ጽጽት ባየሁት ቁጥር ነው ማለት በቃ የሰርቤ ፎቶ ነው ምንድነው ነው የናሽናል አይዲ ፎቶአችሁ እንደምታስቡት መነሳት ብቻ እንደፈለጋችሁት መነሳት ብቻሉ እንዴት እንደምንሰራሳያችሁ የሆነ ፊልተር አለ ናሽናል ቆይ ላሳያችሁ ልክ ፊልተሩን ተጠቀሙት እንደዚህ ካሜራ ይከፍትላችኋል ካሜራውን ዙም ኢን ስታደርጓት ከጋለሪ መምረጥ ትችላላችሁ የፈለጋችሁትን ፎቶ እኔ መረጥኩት ፎቶ ይሄን ነው አቤት ፈገግታ የናሽናል አይዲ ላይ ፎቶ ቢሆንልኝ አቤት ምኞት አይሆንማ ወንጀል ነው ይሄን ፎቶ ብታረግ ቤኪ ወንጀል ነው ግን አሉ አንዳንድ ሰዎች በቃ ለፎቶ የማይመቹ ሰዎች በቃ አብራችሁ ወጣችሁ ሜሞሪ ነው እንነሳ ሲባል በቃ ጉፍጥጥ የሚሉ ሰዎች አሉ ምንድነው ፈጣሪ መርቆ የሰጠኝ በአባቴ ፈንታ አንተ ነው የኔ ውድ ወዳለው እኔ ደግሞ ፈጣሪ መርቆ የሰጠኝ በእናቴ ፈንታ አንቺን ብቻ ነው በጣም ነው ሞድሽ ስልካችን አንዳንዴ እንደዚህ ጠላት ይሆንብናል በቃ እኔ ብዬ አቤት ልጄ ሀብቱ ወደኔ እንዲመጣ ጥቁር ዶሮ በሩ ላይ አርደጣል ብለውኝ ነበር ግን እስካሁን አልሰራም እንዴት ልትንቀኝ ነው አንተ እኔ አባብዬ ያዘዝኩን አርገህ እንዴት ነው ማይሰራው ይሄው ምንም ወደኔ የመጣ ገንዘብ የለም እርግጠኛ ነህ እንዳልኩ አርጋሃል አዎ ዶሮ መጣለው ሌላ ምን አሉ እኮ ጥቁር ዶሮ እንደሆነ እርግጠኛ ነህ ወይ ብለውኛል እንግዲህ
ምን ማለት ነው ብለውኛል። እየሸጡልኝ ናቸው የነገሩኝ። እኔ ያላየሁት። ምንድነው የምታወራው? ሰጠለው እያየህ አልነበረም እንዴ? እሱማ ግን በህይወት ያለ ዶሮ ስላላገኘው ሸዋርማ ነው በሩ ማለት ሸዋርማ ነው። ያው ዶሮ ማለት የተፈለገው የጥቁር ዶሮ ነው ብዬ ስጠይቃቸው ላ ብለውኝ ነበር። አዎ ማለት መሰለኝ። ምን ይባላል? አሁን ወደ ቤት እንመለስ ነው አይደል? እንደዚህ አይነት ሰው መልከም አሩስቶ ይሻል ነበር። ውጣልኝ። እሺ በህግ አምላክ እንዴ አባብዬ። እሺ ኤልፎራ ነው ያበሻ ዶሮ ነው። ስሙኝ፣ ከክፋት እንዳታዩብኝ፣ ጨው ያምሮኝ ነው። እሺ በኦፕራሲዮን የተወለዱ ልጆችን ግን የስለት ልጅ ልንላቸው እንችላለን። ዋና የስለት ልጆች እነሱ ናቸው ነው ሸክ ተደርገው ስለወጡ። ቅዱስ ምን ይላል መሰለሽ? አጥብቀህ ልብህን ያዝ ይላል። የህይወት መውጫ ከዛ ነው። ሰው ለካ ህይወቱን ሊያጣ የሚችለው ልቡን የጣለለታ ነው። ልቡን የጣለ ሰው ህይወቱን ያጣል። እና ልብ የሚጠበቅ ነገር መሆኑን ቆይቼ ነው የገባኝ። ምን አለ ይሄ ነገር ድሮ ገብቶኝ ቢሆን እላለሁ። አሁን እንደ መሪ ያስኩት ቃል እሱ ነው። ሴጣን በሴት ተመስሎ ማለት ይሄው እንድንሰማ የምታደርገው ነገር የስፒሪቹዋል የሆነ ነገር። እሷ ግን እንደምን ዋላችሁ ተማሪዎች? አሽቃባጩ ተማሪ እንዴ ምንድነው? ደህና ነኝ ቲቸርዬ። ሰላም ነህ አንተ? አንተ ኮረኮንች ዛሬም አንተ ብቻ ነህ እንደመጣው? ሌሎቹስ? ምን እባክህ ቲቸርዬ፣ ትውልዱ እኮ ባክኗል እንዳለ። የትምህርት ፍቅር ያለው ሰው እኮ ጠፍቷል። አንድ እኔ ነኝ የቀረሁት እንግዲህ የዚች ሀገር ተስፋ። ማ አንተ? አሽቃባጭ ተፋሻላትም እንደ ሀገሪቱ አንተን ተስፋ ረጋ ከምትጠብቅ። ቆይ ግን አልገባኝም። ዛሬ ቀኑ ማን ነው? ዛሬማ ጥር 4 ነዋ። እና ጥር 4 ምን አለ? እኔ ምን አውቄ? የዓመቱ ጥር 4 መሰለኝ። እና ሁሉ ተማሪ ቀርቶ አንተ ምንድነው ብቻ ነው የምታሽቀብጠው? እንዴት ቸርዬ ምን ማለት ነው? እንደዚህ ይባላል እንዴ? ዕውቀት ልገበይ ነው ያመጣሁት። ኧረ ወደዛ ሂድ እባክህ፣ መርካቶ ሄደህ ገበይ ብቻ እንዳስተምር ትፈልጋለህ እንዴ? ማለት እንዴት ቲቸር? ግዴታ መሰለኝ እኮ ማስተማር። አንተ ሰው የከነገ ግልጽ ባለብህ እንዴ? አዎ ማለቴ ኧረ የለብኝም ርብለው። እሺ የቤት ስራ ሰርተሃል? አትበል ሰርተሃል አልሰራህም? አይ ቲቸርዬ እረስቼው አልሰራሁም። ኧረ ናውጣ ተንበርከክ። እንዴት ቲቸርዬ ደግሞ ብቻዬን እኮ ነኝ እኔ። ወጥቼ ማንን ልታስተምር ነው? እሺ እዛው ተንበርከክሽ። እሺ ቲቸርዬ እንበረከካለሁ፣ ግን ለመጣሁበት ሽልማት የለኝም። ያው አንበረከኩ አይደል? ከኔ በፊት የገባ አስተማሪ ነበር። አዎ ቲቸርዬ ብታይ እንዳለ 50 ማርክ እየጨመሩልኝ ነው የወጡት። አንተ ስንት ነው የምትጨምርልኝ? ኧረ እባክህ እንዳልቀንስ ብፍራ። አሽቃባጭ ምን አልከኝ? አይ ወዲህ ነው። እኔ የምልህ ግን ክላስ ሁሌም አትቀርም፣ ግን ደረጃ ደግሞ ከሁሉም መጨረሻኛ ነው የምትወጣው። እንዴት ቲቸር? እና እኔ ከነሱ ጋር ከምጋፋ ብዬ ነው እንጂ አንደኛ መውጣት አቅቶ ይመስላል እንዴ? እንዲሁ ለየት ማለት ስለምፈልግ ነው። ለማንኛውም ንገራቸው፣ ሁሉም ወላጅ ይዘው እንዲመጡ ፈልጋለሁ። ኧረ ቲቸርዬ ምንም እንዳታስብ፣ ለሁሉም ቤታቸው ድረስ ሂጅ እያንኳኳው ነው የምነግራቸው። ለዚህማ ማን ብሎ አንደኛ እኮ ነው። ለማንኛውም አንተም ወላጅ ይዘህ እንድትመጣ። እንዴት ቲቸር? እኔ ምን አደረኩ? ዝም በል አሽቃባጭ። ሰላም ወንድሜ፣ አርቲስቱ ነህ አይደለ? ተከታታይ ድራማ ላይ የምትሰራው? አዎ። የሆነ ነገር ልነግርህ ፈልጌ ነበር። እሺ ይቻላል። ባለፈው የመጨረሻ ክፍል ላይ ያለቀው እንጀራ እናት ውሃ ሰጠ ነው አይደለ? ልጠጣ ብለህ እንዳትጠጣ መርዛለሁ ከጠጣ ትሞታለህ። ፊልም እኮ ነው እሱ። እንደዛ አይደለም። ይኸውልህ እንጀራ እናት ከሌላ ወንድ ጋር ግንኙነት አለ፣ ፍቅረኛ አለ፣ ሌላ ፍቅረኛ። አንተና አባትን ለማስገደል ተመካክረዋል። ከዛ በኋላ ላይ አባትን ሀብት ለመውረስ ማለት ነው። ይኸውልህ ከጠጣ ትሞታለህ። እኔ ነግሬሃለሁ፣ ከፈለክ ቅመሰው። አረ ወንድሜ ስክሪፕት ነው ተውቶ። ምን እሱ ብቻ ይኸውልህ ከፍቅረኛ ጋር እንድትለያይ ማለት ነው። ከሌላ ሴት ጋር አስክራ ከሌላ ሴት ጋር አልጋ ላይ እንድተኛ አድርጋ ከዛ በኋላ ለፎቶ አንስታ ለፍቅረኛ ልካ እንድትጣል ያደረገች እንጀራ እናት ነች። አረ በእናትህ ተፋታኝ። ምንድነው የምትለኝ እንዴ? እኔ እኮ ለራስ ብዬ ነው እንዴ። ወይ ጉድ! እኛው ዘርሰናችሁ እኛው አፈምሰናችሁ እኛ ላይ ትጠግባላችሁ ወይ አርቲስት። ይሄ ነገር እውነት ነው ማለት አርቲስቶች ብዙ ጊዜ ያወሩታል። ምን መሰላችሁ? ይሄ የሚታየው ፊልም ቲቪ ሾውም ይሁን ብቻ ከእናንተ ጋር በጣም ይሄ ይቆራኝና ውስጣችሁ ይገባና የሆነ ሪል ይመስላል። በቃ ሪል ይመስልና አንዳንዴ ካራክተሮች ሁላ ይጣላሉ አይደል? ታስታውሱ ከሆነ ድሮ ሰው ለሰው ላይ መስለኝ ካልተሳሳትኩኝ አስናቀ በቃ ሰው ሁሉ ይጣለዋል። እና አበሻዎች ጋር ብቻ አይደለም የውጭም ዓለም ይሄ ተከታታይ ፊልሞች ላይ ኖርማል ፊልሞች ላይ ራሱ ውጭ ሀገር ራሱ በቃ በጣም ነው ይሄ የሆኑ ካራክተሮችን ሄደው የሚነግሯቸዋል ሚስጥር ተጠንቀቁ የሚል አለ። ደግሞ በጣም የሚጣላቸዋል ይሄ እስከ መግደል ድረስ ዛቻው ሁላ የሚያደርስ ሰው አለ። እና ሪል ነው ይሄ ነገር። ወጥቶልኝ አንዴ ዴት ቦታ 20 ሺህ ብር ላክልኝ ለሜካፕ እና ለጥፍ። አይ እኔ እኮ ግን የት ነው የምገባው በእውነት? ለዛ እኮ ነው ሲንግል መሆን ድሮ የምመርጠው እኮ። በቃ ድንገት አንዴ ዴት ቦታ 20 ሺህ ብር እና 10 ሺህ ብር ከዴቱ በላይ ካወጣሁት ብር በላይ ለጥፍሯና ለፊቷ ብር ትጠይቀኛለች። እኔ ዩኤስኤድ ነኝ፣ ወርልድ ፉድ የተባበሩትን ምናምን ነኝ፣ እኔ ምንድን ዶኔተር ነኝ። ማንኛ እንዴት ነው እንደዚህ አይነት ነገር የሚጠየቀው? አይጠየቅም እኮ እኔ
በቃ ላቁም። በዚህ የተነሳ ብዙ ሴቶች ብዙ ይሄ ትክክለኛ ሰው ያጣሉ ለህይወታቸው የሚሆን ሰው ማለት ምን መሰል ሲጀመር ሬድ ፍላግ ነው። ሴት ልጅ ዛሬ አንድ ቀን አንተን አውቃ በሁለተኛው ቀን ብር ከጠየቀች በቃ ወንዱ እንዳለ ለምን እየፈለገ ቆንጆ ምንም አትሆንም ወይ ደግሞ አስተሳሰባ ምርጥ ለምን አትሆንም? ገባችሁ? ዛሬ ተዋውቋ በፈርስት ዴት ላይ በሁለተኛው ቀን የሆነ ብር ትንሽም ብር ለምን አይሆን የምትጠይቅ ከሆነ በቃ ራሷን ነው የምታስገምተው። ገጠመው አይቻላ ችግርን ፈታ ህይወትን አታሻሽልና ገጠምኩ አልገጠምኩ እያልክ ተጃጃል ጅል። ወይኔ የኔ ምንም ይሁን ምንም ማለት አሁን ይሄ ቀላል ነገር ይመስልሻል አንቺ? ወንድ ልጅ ሲምፕል ፍጥረት ነው። አሁን እቺን ገጠመ አይደል ሄዶ ማለት ነው ወጥቶ ነገር ሰራቶ ማት ብር ይዞ ሊመጣ ይችላል። በቃ በትንሹ ይደሰታል። በቃ አምሮ ይከፈታል። እንደዚህ ነው ሆነን ፍቅር ይበልጣል ብለን ገንዘብን አስቀይመነው ነው ዛሬ ላይ ባላየ እያለፈ ገንዘቡ ልጅነት ይዞ ነው። ተው ይቅር በለን። አበሻ እኮ አንተን ሲፈልግ ባያገሩ ተሰዶ አለቀ። ተው አጥፍተናል። ተው ይቅር በለን። አካውንትሽ ላይ ስንት ብር አለ? 5 ሚሊዮን። የዚች ልጅ የባንክ አካውንት ውስጥ ስንት ብር ያለ? አሁን 5 ሚሊዮን ያለችው ነው 25 ብር እንዴ? የባንክ አካውንት ውስጥ ስንት ብር አለ? ታስደፋኝ ነው እንዴ? አልናገርም። ሰላም ነው። የዚች ልጅ የባንክ አካውንት ውስጥ ስንት ብር ያለ ይመስላችኋል? 15000 የታባ አንቺስ? 45000 እሺ አንቺ የባንክ አካውንት ውስጥ ስንት ብር አለ? የዚች ልጅ የባንክ አካውንት ውስጥ ስንት ብር ያለ ይመስላችኋል? እንጃ 150,000 አንዱ 200,000 እዚች ልጅ የባንክ አካውንት ውስጥ ስንት ብር ያለ ይመስልሻል? ገማቹላት ገመታለ ነው 30,000 ፊት አይቶ ግን የሰውን እንትን መገመት አይከብድም? ብራዘሯ እነዛ ፊልሞች ሙዚቃ ነው ልቡስ ባክግራውንድ ሁለት ቀመም ደረረረረ እንደሰሩ ቀመሻለው እሺ አልደለም ዘንድሮ ስሎ ሞሽን ነው እንዴ? ይሹሩሩሩሩ ደረረረረ አንተ ዘፈን እንዳሰርቅ አላልኩ? ኧረ ወይራው እዚህ ተራ ማንም ሰው ሙዚቃ ነው ልቡስ እሱ ጨዋም ያለ ጨዋ ሰሙ ሲያለሱ ግን ይላሉ ማነብብ ወንድ ከዚህ በኋላ ተደንቀቅ ይችላል። አሁን የፍቅር ሲል ነው አመሰግናለሁ ለማንስ ይመቻች። በተለይ ባክግራውንድ ሚውዚክ በጣም ነው የተመቸኝ። የሆነ በሁለት ካሬ ውስጥ ነው ያለቀው ሙሉ ቪዲዮ። ምንድነው እየተሰማ ያለው? በወጣትነታችሁ ጊዜ ጸጉራችሁ ገባ ገባ ወይም ሙሉ ለሙሉ መላጣ የሆነ ሰዎች ድሃ የመሆን እድላችሁ እጅግ ከፍተኛ ነው ሲል አንድ ጥናት አስታውቋል። ጥናቱ እንደሚለው በወጣትነት ጊዜያችሁ ጸጉራችሁ የሚገባ ወይም እየተመለጣችሁ ከሆነ ይህ ሁኔታ በራስ መተማመናችሁን በከፍተኛ ሁኔታ ስለሚጎዳውና የውስጥ ጥንካሬያችንን ስለሚፈታተነው ሀብታም የመሆንና በትልቅ ስራዎች ላይ ስኬታማ የመሆን እድላችሁን በእጅጉ ይቀንሷል። እውነት ለማውራት አንዳንድ ጥናት ያስፈልጋቸዋል። ጥናቶቹ ራሱ ሌላ ጥናት ያስፈልጋቸዋል። ምንድነው ያው ለፍቅር ይመኛት የነበረችውን ልጅ አንቆ በመግደል ከአስክሬኗ ጋር አንድ ላይ የተኛ ግለሰብ ነው። ይህ ግለሰብ ሙክታር ሀጂ ይባላል። ነዋሪነቱ በአዳማ ከተማ እንደሆነ ፖሊስ ገልጿል። ታዲያ በሀያዎቹ መጀመሪያ እጅግ በጣም መልከ መልካምና ቆንጆ ናት የተባለችው ሟች ሀያት ከድር ያደገችውና የተወለደችው በአርሲ ዞን በቆጂ ወረዳ አካባቢ ካሉ ገጠራማ አካባቢዎች ነበረ። ነገር ግን በዚህ አካባቢ ያለ ፍላጎት ወደ ፍቅር ህይወት እንድትገባ ከፍተኛ ግፊት ነበረባት። ስለዚህም ከዛ በመሸሽ ወደ አዳማ ከተማ በመምጣት በአንድ ካፌ ውስጥ በጀበና ቡና ማፍላትና በመስተንግዶ በ3000 ብር ተቀጥራ መስራት ትጀምራለች። ታዲያ ቲፓን አጠራቃቅማ አንድ አሮጌ ስልክ በመግዛት ቤተሰቦቿ ጋር በየቀኑ ትገናኝና ታወራ ነበረ። ታዲያ ከቀናት በአንዱ ቀን ይህ አሮጌ ስልክ ይበላሽና ወደ አሰሪ ቤት ስትወስደው ከዛሬ ከነገ እያለ ያዘገይባታል። ታዲያ ይህን ነገር ስትመለከት ሀያት ወደ ካፌው ባለቤት በመምጣት ስልኬ ተበላሽቶ ቤተሰቦቼን ማግኘት አልቻልኩም ስትለው ታዲያ ምን ችግር አለው ሙክታር ያስደውልሻል በማለት ከገዳዩ ጋር ያስተዋውቃታል። ታዲያ ሀያትም በየቀኑ በሱ ስልክ ወደ ቤተሰቦቿ ትደውልና ሰላምታ ትለዋወጥ ነበረ። ነገር ግን አንድ ቀን በጥር ወር 2018 ላይ ከምሽቱ 3:30 ያላሰበችው ነገር ያጋጥማታል። ቤተሰቦቿን አውርታ ከጨረሰች በኋላ ስልኩን ስትሰጠው በለበሰችው ሻርፕ አንቆ በማፈን መሬት ለመሬት እየጎተተ ወደ ቤቱ አስገብቶ የመድፈር ጥቃት ይፈጽምባታል። ታዲያ በዛ የመንገላታት ሂደት ማለትም የመታፈን የመታነቅና መሬት ለመሬት የመጎተት ሂደት የሀያት ከድር ህይወት
አልፏል። ነገር ግን ገዳይ ሀያት ህይወቷ ማለፉን አላወቀም ነበረ። እንዲሁም ከአጠገቧ ተኝቶ ሌሊቱ ይነጋል። ነገር ግን ጠዋት ላይ ትነቃለች ብሎ ቢጠብቅም ሀያት ግን ልትነቃ አልቻለችም ነበረ። ታዲያ መዘግየቱን የተመለከቱት አሰሪዎችም ወደ ሙክታር ቤት በመምጣት ማንኳኳት ይጀምራሉ። ነገር ግን አልከፈት ሲላቸው ሰብረው ሲገቡ ገዳይ ሙክታር ሀጂ በሟች ሀያት ከድር አስክሬን ፊት እጅግ በጣም አዝኖ ተቀምጦ ይመለከቱታል። ወዲያው ምን ያረጋል? ፖሊስ መጥቶ ምርመራውን ይጀምራል። በዚህ ግለሰብ ላይ ታዲያ በከባድ የሰው መግደል ወንጀል ክስ መስርቶ በ13 ዓመት እስራት እንዲቀጣ ውሳኔን አሳልፎበታል። አንዳንድ ፍርዶች እኔ አሁን ግራ ነው የሚገቡኝ። ማለት እኔ ይሄ ወንዱ የሆነ ይሄ ሰው እኮ አይደለም። አሁን ይሄ እንጃ ማለት ለሚያልፍ ስሜት ብሎ እንደዚህ ማድረግ ከዛ ደግሞ 13 ዓመት ከባድ ተገቢ አይደለም ማለት በጣም አንሷል ቅጣቱ። የምሬ ነው ማለት ቤቱ ቁጭ ብሎ ሲደብረው ለምን የራሴን ሀገር አልመሰረትም በማለት የራሱን ሀገር የመሰረተው የ21 ዓመቱ ወጣት ዳንኤል ጃክሰን ይባላል። ታዲያ ከዕለታት በአንዱ ቀን ቤቱ ቁጭ ብሎ ሲደብረው አንድ ሀሳብ መጣለት። ለምን የራሴን ሀገር አልመሰረትም የሚል ሐሳቡንም ተገበረው። በ2023 ዓመተ ምህረት ቨርዲስ ሪፐብሊክ የተባለ አዲስ ሀገር መሰረተ። መጀመሪያ ይህንን የራሱን ሀገር ለመመስረት ሲወጥን የዓለም ካርታ ላይ በማንም ያልተያዘ ቦታ ማግኘት ነበረበት። ታዲያ በክሮኤሺያ እና በሰርቢያ መካከል የምትገኝና በየትኛውም ሀገር ቁጥጥር ስር ያልሆነች አንድ መሬት አገኘ። የፈጠነ ወደ ቦታው አመራ። መጀመሪያ ብቻውን ነበር ሄደው። ከዛ በኋላ ግን ከጓደኞቹ ጋር በመሆን ይህንን ሀገር ለመመሰረት ላለፉት 3 ዓመታት በእንቅስቃሴ ላይ ቆይቷል። ይህ አውስትራሊያዊ የ21 ዓመት ወጣት በአውሮፓ እምብርት ላይ አዲስ ሀገር መስርቻለሁ እያለ ነው። እንግዲህ ቨርዲስ ከቫቲካን ቀጥሎ የዓለም ትንሹ ሀገር በመሆን አነጋጋሪ ሆናለች። የዚህ የቨርዲስ የተሰኘው ሀገር ፕሬዝዳንት ራሱ ዳንኤል ጃክሰን ነው። የራሱን ባንዲራ ማዘጋጅቶ የጨረሰ ሲሆን ከዚህ በተጨማሪም ፓስፖርትና የመገበያያ ገንዘብ በማዘጋጀት ላይ ይገኛል። ወደዚህ ሀገርም ለማምራት በሺዎች የሚቆጠሩ ሰዎች ለዳንኤል ማመልከቻ ያስገቡ ቢሆንም እንደሱ ገለጻ ከሆነ 500 ሰዎችን ብቻ ነው የምንቀበለው ብለዋል። ላይ ቼክ ለማድረግ ሞክሬያለሁ። እውነት ነው ነገሩ፣ እውነት ነው። ሙሉ በሙሉ አልጸደቀም። አሁን ፕሮሰስ ላይ ነው ያለውና ኦንላይን ላይ በደንብ በቃ ብዙ ሙቭመንት ተፈጥሯል። የሚገርም ነው። አንዳንዴ ከሆኑ ሀገራት መካከል የሆኑ ትርፍ ቦታዎች አሉ። በዚህኛውም ሀገር ያልሆኑ መሀል ላይ ብቻ የተተው ቦታዎች አሉ። ዓለም ላይ ብዙ ቦታ እንደዚህ አይነት ክፍት የሆኑ ቦታዎች አሉና ከነዛ መሀል አንደኛው ነው ሄዶ እንግዲህ ክሌም ያደረገው። በጣም የሚገርም ሰው ነው አይደል? እኛም ዙሪያችን ላይ እንፈልግ እንዴ ዛሬ የምንልሰው እንዴ እሱ ያለ ቀወጠችው እሷ ገና ሳያወራ ሄሎ አባ፣ እኔ ከዚህ በላይ መሬት ከየት ነው ማመጣለህ? ሌላ ደላላ ፈልግ፣ አትጨቃጨቅ። በቃ ደላላ ነው አንበሳው ወይ አንተ ነህ እንደ መሬቱ ደላላ? በጀረንጋ ላከክ ነው? ያው አስፋልት ዞር እንዳልከ ነው። እዚች ጋር አደባባዩን እጥፍ ነው እንዳልከ ነው ምናምን ያለኝ። እኔ ሩቅ ከሆነ አልሄድም። ኧረ እዚሁ ነው፣ ከተማ ውስጥ ነው። እሺ የደላላ እዚሁ ነው። እንኳን ስማ፣ ከከተማ 40 ኪሎ ሜትር ይዘኝ ትመጣለህ። እዚህ ጋር ነው እያልሽ የደላላ ውሸት። ይኸው ለጥ ያለው ሜዳ ምንድነው? ለጥ ያለ ሜዳ ተራራ አይደል እንዴ? ስማ፣ እኔ እኮ ለመኖሪያ ቤት እንጂ ለእርሻ ቦታ እኮ አይደለም የምፈልገው። ለስንት ሰው ከልክዬ መሰለክ? ምንድነው? ለማን ነው የምትከለክለው? ለጅንጀሮች ነው የከለከልከው? የኔን ቤት አታውቅም እንዴ? እዚህ አለፍ እንዳልክ እኮ ነው። ስማ አንተ የትሙና አንተ ከፈለክ ልጆችን በጅብ ለማስፈላት ከፈለክ እኔ ምን ያገባኛል? እዚህ አምጥቼ ሙሉ ቤተሰቤን ልጨርስ እንደ እኔ? ስማ፣ ወይኔ እኔ ነኝ ባለጌው። የኔ ደላላ በአንተ አይነት ምን ይዋሻል? ምን ይዋሻል? እሱ ቢያንስ አስፋልት ዳር ነው ካለ እኮ ወንዝ ዳር ቢሆን እኮ ነው። አንተ በዚህ አይነት ማለት ነው ኦባማ ነጋዴ፣ ኦባማ ደላላ ብትሆን ሲኖ ነው ብለህ ትሸጣለህ። ባለጌ ወንድ። ስማ፣ እኔ እኮ በዛ ጊዜ አንተ መማር ነበረብኝ። 00 የትም ያልተነዳት ይወጣል ብለኸኝ ኢደም በአካል ስናው ግማሹ አካል መሬት ውስጥ ነበረ። እንዲቀዘቅዝ ብዬ እኮ ነው። ምንድነው የሚቀዘቅዘው? ዝንጅብል ነው እንዴ? ስማ፣ እዚህ እኮ ሳር አይደለም የምጠብቀው፣ ጫካ ውስጥ ዘንድ ትመጣለህ። ባለጌ ደላላ። ኧረ ና ሌላ ላሳይክ ብላው። እውነት አንዳንድ ደላላ በቃ ምን አንዳንድ አብዛኛው ደላላ ውሸቱ በቃ እኔ እንጃ የሆነ ለኳክሶ የሆነ ነገር ውስጥ ነው የሚከታችሁ ውሸታቸው። በቃ ደግሞ በቃ ዋሽቶ ራሱ ያሳምናችኋል። በቃ መላሳቸው ረጅም ነው። የሆነ ነገር ያደርጉና ብቻ ያስማሟችኋል። ቶታ ብርቅ ነው እንዴ? ብርቅ ነው። እረፍት ይሉ ባላብቱ ሚስትን ሲያሳምጽበት እውነት ይመጣ አስታውቃቸለሽ ይለኛል። በጣም ቦንጆር ቦንጆር ደህና ነኝ። Did he say ደህና ነኝ? Bro, you should have to say je m'appelle. It's French, come on.
Pasito, pasito, suave, suavecito. ከስምንት ቋንቋ በላይ መናገር ይችላል። I don't brag about it, but ያው ከተማርክ ኖርማል ነው። ብዙ ሰው ይናገራል አይደል? እኔ ምለው በጣም ይቅርታ ሳልጠይቃችሁ ለሷ እኔ አለው እናንተ ግን ጥላ ይዛችኋል። ስለምን ጥላ ነው የምታወራው? በዚህ ጣይ ዘንባለ እንደ ጥላ የምትለው ና I'm not talking about the way, but come on. በጥላ ላይ እንዴት ይዘንባል? ጅብ ካልወለደ የስጦታ ዝናብ ዶፉ ሊረግጦ ስለሆነ እሷ ላይ እናንተን እንዳይመታችሁ ብዬ ነው። ቻለ ወንድሜ ቤቤ በቃ ያቺ ያመፀሽ ነው 24 ካራት 30 ግራም one more እኔ ልጨፍን ምን ማለት ነው? ምን እነሱ ፊት ልታሸማቅኝ ነው? ምን መናገር የፈለግሽው ነገር አለ? የመጀመሪያሽ ነው በየቀኑ እንዴ ስጦታ ማመጣው? ታዲያ አዲስ ናቸው ለማች ናቸው ይባላል። ተይ አይና አይጨፈን። ይሄ ጎጂ ባህል ነው። ጨፈነው የለማች ነው። ከስንት አንድ ሲሆን አይፎን 17 ሶፊት አይከፈትም። መቼ የሚባል ነገር አለ። አንድሮይድ የሌለው አለ። ሌላም በጣም ይከታተላል። ለቤቢ ዛሬም ሌላ ጊፍት አለኝና ካን ዊ ማለት በእናታችሁ ጆይን አስ እባካችሁ ከቀለበት በኋላ ምን ነው እባካችሁ አንበሴ የኔ መስሎሽ ነው ያለው። እንዴት ምንድነው ሳክሰበራለ እንዴ? 5-4 ቤት አለ እንደዚህ አይነት ቤት እጄ ላይ ማለት ነው። ኮንትራክተር ነው ይስልሽ። እንዴት ማዋገሪያ ነው። ይኸውልህ ስጦታውም ከአንድ ቀን አደርጓል አልቄ መቀበላት ነው። ምንድነው ፕሌየሩን ፎግር እንጂ ተጫወተው እጅ ላይ ሰው ይኑር እንጂ እንዲህ ነው ቤት ነው። ፋውሉ እንዲህ ነው። ይሄ የገሃዱ ዓለም ፋውል ነው። ብዙ ሰው እንዲያደርጋል በጣም ብዙ ሰው ማለት ነው። ሽምግልና ሲላክ ኦቨር ሪአክት አታድርጉ። በቃ ሽምግልና ሲላክላችሁ የላከው ሰው ውለታ እንደዋለላችሁ አድርጎ እንዲያስብ አታድርጉት። በቃ እንዴ ኦቨር ሪአክት አታድርጉ። አታልቅሺ ምናምን በቃ የሴት ቤተሰብም ጓደኛም ምናምንም እንዴ እንኳን ደስ አለሽ እንዴ ምን ሆነን ነው? የምትገቢ ሴት ነሽ። በቃ ምንም ማልቀስ መነፋረቅ ምናምን የእንኳን ደስ አለሽ ጋጋታ ምናምን አያስፈልግም። በቃ የምትገቢ ሴት ነሽ። ወንድ ልጅ ከሴት ውጪ አማራጭ የለውም። ያ ማለት በቃ አንቺን ከስኒ ከጀበና ከዝሆን ከአዞ ከአበባ ከሳር ምናምን መሀል አይደለም የሚመረጥሽ። አንድ ምርጫ ነው ያለው። ሴት ናት ምርጫው። ሴት ነው የመረጠው። በቃ ከሴት መሀል ወደደሽ መረጠሽ፣ አለቀ። ምንም የተለየ ነገር አታር ውለታ እንደዋለልሽ አይነት ስሜት እንዲሰማ አታድርጉ። በቃ ኦቨር ሪአክት አታድርጉ ሴቶች በእውነት። ከዛ ይሄ ሰውዬ ምንድነው እሱ የሚሆንበት በቃ እኔን ባታገባ ምን ይውጣት ነበረ ብሎ እንዲያስብ አታድርጉ። በቃ ትገቢያለሽ። ለምን አትገቢም? አንቺ ወይ አላገባሽም ሽማግሌ ያልተላከልሽም እርግጠኛ ነኝ። አሁን የዚህሽ ቅናት ነው፣ ኮምፕሌክስ ነው። በቃ ምን ችግር አለ? ደስ ካላት እንደ ልቧ እንትን ብትል ቤተሰብ እንኳን ደስ አለሽ ቢላት ምናምን ይሄ እኮ በየቱሻችሁ የምታረጊው ትልቅ ነገር ነው፣ ቁም ነገር ነው። ምን ችግር አለ? እንዳትሰሙ እንደዚህ አይነት ሴቶች ምንድነው ኳል ያለው የሚለውን ጠርጥሩ። ወላሂ አንተን ሼም ይዞን ነው እንጂ እህት በጣም ስርዓተ ቢስ ነች። በጣም ነው ያፈላችሁ እንዴ አኮናኒ ይካለ ስለሆን ካንተን ስለምንወድ እኛ እኮ መናገር ሼም ይዞን ነው እንጂ እንደ እድሜው አይደለም የምትሆነው። ማየት በሌለባት ሰዓት ሁሉን ነገር አይታ ማየት ባለበት ሰዓት ህይወት እንዳይሰለቻት እንዳያልቅባት ህይወት የምፈራላት ነገር ማለት ነው እንዴ። አንተ ብዙ ሴቶችን ትመክር የለ እንዴ? ለምን ለእህቱ ሲሆን ገሸሻልክ? በነገራችን ላይ የኢትዮጵያ ህዝብ ሼም ስለሚይዘው ነው እንጂ በጣም ቆይቷል ጭጓራው ከተቃጠለ። እንደ እድሜያቱን በተለይ ይሄ ኢትዮጵያ ነው፣ ሀበሻ ነው። ሀበሻ በእድሜያችን እንኳን ሆነን ካይን አላመለጥንም። እኔ በሷ እድሜ ወላሂ ልጅ እንዴት ነው የሚወለደው ሲባል በሆድ በኩል እንዲህ ነው የሚወጣው ምል ሰው ነኝ። አይ ደስ አይልም። እንዳንድ እህት እንዳለው ሰው መመክረህ ነገር እህትህን ደበቅ ሰተር አድርግ። በኋላ ማልቀስ ጥሩ አይደለም። እህትህን ደበቅ ሰተር አድርግ። ያ ሰው ዝም ብሎ አይደለም ሐሳብ የሚሰጠው እውነት ነው ማለት አንዳንዴ ይሄ ፍሪደሙ ስላለ በቃ ለልጆች ፍሪደም እንስጥ እንደልባችሁ የሚባል ነገር አንዳንዴ ለመመለስ የሚከብድ ሁኔታ ውስጥ ሊገቡ ይችላሉና አዶናይ ቴክ ኬር መጣ ደግሞ መጣ የሆዴን አውጥቼ ልንገርሽ ከእንግዲህ አድምጪኝ ናፍቆቴ ሳገኝሽ ነው እንጂ
ደስታዬ ሳጣሽ ይከፋኛል ሕይወቴ እመኝ ሌላ ሰው በፍቅር በእውነቱ የለኝም የማውቀው ስለምወድሽ ነው ከልቤ ልንገርሽ አንቺዬ በጣም የምጨነቅልሽ የምጨነቀው አጠገቤ ሳጣሽ ከጎኔ ስትርቂ የምጨነቅልሽ አንቺ የኔ ናፍቆት ለምን ይመስልሻል እንዲህ የምሆነው ወድጄሽ እኮ ነው የሆዴን አውጥቼ ልንገርሽ አስቀር እንጂ ሆዱ ስላንተ የሚቀር እንጂ ናፍቆቴ ያላየውሽ ለታ በማዘን በጭንቀት በድብርት ተክዤ ሌሊቱ ያልፍልኛል ዳርኮ ቀኑን ውላለው ፈትዤ ልንገርሽ በፍቅር ሳልወድሽ አልወድሽም አልልሽም በቃ አይደክምም ጧት ማታ ዞትር አይቼሽ አልጠግብሽም የሆዴን አውጥቼ ልንገርሽ ጨረስከው እኮ ምን ትነግራታለህ ጨረስከው ከእንግዲህ አትመጭም ናፍቆቴ ባይ ባይ ከእንግዲህ አትመጭም ናፍቆቴ ባይ ባይ እኛም ባይ ብለናል አንተም እንዳትመጣ ከዚህ በኋላ ባክ ደግሞ ይቀልጻል እኮ ኮንፊደንስ አያችሁ አይደል አጣው ምን አንዴ ድርጡ ለመምጣት ያን ያክል ቆይ ይመስል ቤት ቋጥፍኩኝ እንዴት ነው እንደው ጎበዝ ምን ነው ለመጀመሪያ ጊዜ ቤት ወንድ ሲገባ አይቶ ኧረ ማን አሁን የገባች ውይ ምን ነው ልብ ብሎ አላየኋትም ኧረ አይቻለሁ ባለቤቴ እኮ ነው ጸጉሯን አጥባ አስተካክሏል ይሄ ሂውማን ሄር ኧረ ሴት ነው በስመ አብ ወልድ መንፈስ ቅዱስ ኤፍሬም አታግባ እንዲሁ አመላልስ ይሻላል እውነት ነው አንዳንዶቹ ሲያወልቁት ብሮ ነው የሚመስሉት ሰላም ነው እንዴት ነህ አማን ነው ምናምን የምትሉት የሆነ ሰውዬ ነው የሚሆኑት ሜካፑ እሱ ከሌለ ቀን ጀምሮ መኪና የሌላቸው በእግራቸው የሚሄዱትን ሰዎች መንግስት ለሚረግጡት መሬት ግብር ሊያስከፍል መሆኑን አስታወቀ በእርምጃ ግብር ምን አርግ ነው የሚለኝ ሰውዬ ግን ምንድን ይከታተል አይ ገቢዎች ነው ባክ ቆጠረለ ነው 467 አባት እንዴት ነህ? ሰላም። ከእርምጃና ኮቴ ሚኒስቴር ነው የመጣሁት። አሁን እንግዲህ ከከተማ ተነስተ ቤት እስክትደርስ ድረስ 672 እርምጃ ተራምዳለህ። ኮቴ ነው የምትወራ ምንድነው? የአዲሱን አሰራር አልሰማህም እንዴ? ይኸውልህ መኪና የሌላቸው ሰዎች ለሚራመዱበት የእርምጃ ግብር ይከፍላል። የራሴ ጫማ ጨርሼና ፀሐይ መጥቶ ቤቴ በደረስ ነው ጭራሽ ክፍያ እንዳትከራከር። ይኸውልህ 672 እርምጃ ተራምዳል። አንድ እርምጃ እንደብነው አጠቃላይ 672 ብር ይመጣል። ዶማ ተተከራካሪ ነው። በመሃል ሁለት የሩጥ አልፌ ነበር። የሩጫ 50 ብር ነው ለሁለቱ 100 ብር አጠቃላይ 772 ብር ትከፍላለህ። አስባሽታል። ይሄ ነገር እውነት ቢሆን በቃ ዛፍ ለዛፍ እየዘለልን እንኖራታለን እንጂ ወፍ ስፓይደርማን ነው የምንሆነው። ጨው በእንስሳቶች ዓለም ውስጥ ሴቶቹ ርህራሄ የላቸውም። ሴቷ ኦክቶበስ ለግንኙነት ሙድ ውስጥ ባልሆነችበት ሰዓት ወንዱ እየመጣ የሚያስቸግራት ከሆነ አንቃ ትገለውና ትበለዋለች። ሴቷ አሳ የተሻለ ወንድ ፍለጋ ለመሄድ ስትል አብሯት ካለው ወንድ ጋር የውሸት ኦርጋዝም ታስመስላለች። ሴቷ እንቁራሪት ከማይመስጣቸው ወንድ ጋር ግንኙነት ላለማድረግ ሲሉ የውሸት የሞቱ ይመስላሉ። ሴቷ ፕሬይንግ ማንቲስ ከወንዱ ጋር ግንኙነት አድርገው ከጨረሱ በኋላ ወዲያውኑ ወንዱን ትበለዋለች። ወይ ጉድ! እውነትም ወይ ጉድ ወይ ጉድ! ገንዘብም አስፈላጊ ነው። ለትዳር ነው። ምንድነው አስፈላጊነቱ? እኔ ባዶውንም ቢሆን ወደዋለውን አልቀበለው። ባዶውን እንዴት በመላጣ ሆኖ ምኑን ነው? ምን በልተን ምን ጠጥተን
እኔም እንዴት የማይሆን ነገር አውርቼ ከምለያይ ገንዘብ ትልቅ ወሳኝ ነገር ነው። ገንዘብ የሌለው ወንድ ባናት ተተከል የት ነው የሰማሁት? ባናቱን ባይተከል በቃ ትንሽዬ ነው ኖሮት ትዳር ፍራንክ ይፈልጋል። እውነት ነው። በጣም ፍራንክ ሳይኖርስ አይጋባም ሰው መፋቀር መዋደድ መጋባት አይችልም። ምን ሊበላ ምን ፍቅር አይበላ አይሰሩም። አሁን ስራ ቶሎ ይገኛል። ይሞከራል። በመሞከር ነው ያዘዋ። በቃ ይሞከራል። ይሞክሩ። በቃ እውነት ነው። ያለ መላ ያለ ሳንቲም ይሞከራል የሚባለው እና የደፈረ ይሞክር ነው። በጋ ክረምት የተባለ የአየር ሁኔታ ቀርቷል። አሁን ያለንበት በጋምት ይባላል። ጠዋት ላይ በፀሐይ ትቀጠቀጣለህ፣ ማታ በዝናብ ትገረፋለህ። በጋም ክረምትም ነው። እውነት ነው። አየሩ በጣም የሚከብደው ጠዋት ጠዋት ፀሐዩ፣ ማታ ዝናብ። እውነት ነው። በጋም ክረምትም። ኦኬ የሚስማሩን በከተተ ነው ጌሙ። ጎበዝ። ኦኬ አንተ በስርዓት አትመታም። የመሀሉ እንዴት ነው እስኪ? እንደ በጌታ ስም እንደ ትንሽ ልጅ ቀረች። እሺ አንተ እንደ ይሄም አሪፍ ሄዷል። እሺ አራራራራራ ይሄ አሸነፈ። የመሀሉ አሸነፈ እርግጠኛ ነኝ። በቃ እንዴ ሳተው አንተ ጨረሰው። እሺ እንዳትስት አንተ ቤት አባት ዘኢንድ አለቀ። ኧረ እባክህ እንዴት በዚህ ሰዓት ትመጣለህ? አታስቢ፣ ችግር የለም። ምሳ ሰዓት እንደሚመጣ ታውቃለህ? እድሜ ለሱዳኑ አባመላ ይኸውልሽ፣ እቺን በግራ ብብት ያዛት ብሎኛል። ከዛ በኋላ ባልሽ ቢመጣ ራሱ እና ከአንድ ደቂቃ ወደ 1 ሰዓት ያሸጋገረኝ ማን ሆነና? ግን አላማረኝ። ችግር የለውም። አጣ ኧረ ተደበቅ። ችግር የለም። ይሄ አለ። እንዴት ነህ? ምን ሆነሽ ነው? ምሳ ላምጣልህ? አዎ ምሳ እፈልጋለሁ። ግን እዛ ጋር ምንም አይታይም። ምንም የለም። እርግጠኛ ነህ? ሰው ምንም አይታይም? ኧረ ምንም አይታይም። ሰላም ነሽ? እስቲ በስመ አብ ወልድ መንፈስ ቅዱስ አይ አገሽ በጠራ ፀሐይ በስመ አብ ወልድ አይ ራሷ ትጠፋለች። ነይ አሁንም አከሸፈው። ስራቸውን ነው ያፈረሰው። ሰላም ኤቭሪባዲ እንዴት ናችሁ? አለን ቪዲዮ ለአቤል ብርሃኑ የወይኗ ልጅ ነው። እኔ አሁን የምገኘው በደቡባዊ ንፍቀ ክበብ የኬንትሮስ እና የኬክሮስ መስመር ማስመራ የሆነችው ውቢቷ ቀዝቃዛዋ ከተማ ኬነዳ በርሊን ውስጥ ነው። አንተ የት ነህ? ጻፍልኝ። እጄን በእጄ ይላል ወይ ይሄን በር ተስተካክልልኝም እንዴ? ስታይኛ ናጺ ይመስላለሁ። A few minutes later ማን ሰራልሽ ይሄን በር? ጎረቤታችን አቡሻ ሰራልኝ። አንተ እንደውም እምቢ አልከኝ። እና ስንት ከፈልሽ? አይ ምንም አልከፈልኩትም። እንዴ ወይ እንጀራ ጋግሪልኝ ወይ ደግሞ አብረን እንተኛ አለኝ። እና እንጀራውን ጋገርሽለት? ስታይ እንጀራ ጋጋሪ እሰይ ኃላፊነትን ካልተወጣ ለሆነ ነገር እዛ ጋር በር ትከፍታለህ ነው። ፈርስት ዴት ገና ሮንግ ይላል። እንዴት ነሽልኝ? እንዴት ነው ጽሁፉ የሚዘኛው? አንቺ በአካል ደግሞ እንዴት ነው የምታምሪው? አንተም በጣም ነው የምታምረው። ባይዘው እኮ ለመጀመሪያ ጊዜ ነው አጂ ላይ ሴት ተወቄ ደስ አለ። ፈርስት ዴታችን በጣም አሪፍ ይሆናል ብዬ አስባለሁ። ምን ሆነሻል? መጠርጠሩስ? እንዴት ነው የምትወስደኝ? እዚህ ጋላክሲ ነው፣ ጋላክሲ ሆቴል። አላወኩም። ጋላክሲ ሆቴል እዚህ ይሳጠው ፔንሲዮን አጠገብ ያለው። አይ አላወኩም። ወይ በቃ ሰላም ጋር እንሄዳለን። ማናት ሰላም? ሰላም አስቼ ፔንሲዮን ጀርባ ያለችው። ኧረ ፔንሲዮን ደገመው። በቃ እንትና ሬስቶራንት ነው ያለው። ማነው እዚህ ጋር ያለው? ዳርክ ምናምን የሚባለው ሬስቶራንት? አይ አላወኩም። ይሄ አለሚቱ ፔንሲዮን ፊት ለፊት። ኧረ ሌላ ፔንሲዮን። አላወኩም። ወይ በቃ ጸጋዬ ጋር እንሂዳ። ማነው ጸጋዬ? ጸጋዬ ዮናስ ፔንሲዮን ጀርባ ያለችው። አላወኩም። አምልጬ ነኝ አምልጬ። ለቀቀኝ በእናትህ ለቀቀኝ። ሬድ ፍላግ ነው። ሴቶች ሬድ ፍላግ ነው። እንትና ፔንሲዮን ምናምን ሬድ ፍላግ ነው። ትዳር እንዳልይዝ ከሚያደርገኝ አንደኛና ዋነኛ ነገር ምን እንደሆነ ልንገራችሁ ማለት ነው። ሁል
ቀን ማለት ነው ብልግና ነገር እንደምታደርጉ የሰው ልጆች በሙሉ በአጠቃላይ ያውቁባችኋል። ቤተሰቦቻችሁ እነማዬ እናባዩ ሁሉም ሰው ያውቅባችኋል ብልግና ነገር እንደምታደርጉ ማለት ነው። ሲቀጥል ደግሞ ሆዳችሁ ያብጥባችኋል። ከዛ በኋላ ጽናው አግብቼ ሆዴ ቢያብጥብኝ ማለት ነው እንዴት እንዳበጠ እንዳሰዳው የሚፈልግ የተረገመ አንቁታለኝ እንዴ ብዬ ነው እንደሱ አሁን ሆዴ እንዳበጠብኝ ልነግረው ምን አድርጌ ነው ሆዴ ያበጠብኝ ብዬ ላስረዳው ንገሩኝ። የተረገም ጋጉቴ ባንተ ምክንያት ነው እኔ ትዳር ማጀላንት እሺ ምን ብዬ ማባራት እንዳለብኝ ላጎቴ ኮሜንት ጻፉ። እኔ አላቅም ምን ተደርጎ እንደሚረገዝ ሆድ እንደምን ብሎ ሆድ እንደሚያብጥ እኔ ስለማላቅ ላጎቴ ምን ብዬ መናገር እንዳለብኝ ኮሜንት ላይ ጻፉልኝ። በቃ ወይ አንቺ አላደግሽም በቃ አንቺ ገና ነሽ። ካልሆነ ደግሞ አጎትሽ ሕፃን ልጅ ነው ማለት ነው። ስታድጉ ይገባቸዋል። አቤት አይጀግነው ማዘር አንበሳው እንዴት ነው ወጌሻ? ኧረ ማዘር ምን ማን ተሰብራ ነው ያቺ ልጅ እንደዛ ወጌው? ኧረ ማዘር አይተኙም እንዴ እርሱ? ታሪክ ይተኛሉ። አጫጫሃችሁ እኮ ያስተኛ ምን እንደው ልመጣ ነበር ላግዝ እኮ ቂቤ ለጋ ቂቤ ይዤ እንትን ነው እኮ ማዘር እንዳሰቡት አይደለም ማዘር ትንሽ ክረምት አይደል ንፋስ ነፈሰባትና እንደዛ ነው። የምን ብርድ አለ እንደዛ ነው። እና ለምታሻል እንዴ አተ ተርብላ የምታንተ ደሞ ነገር መቀበል ራዳ ከሚጀ ሶስና እኔ እኮ ጓደኞች አሁን ነው የሚነግሩኝ። ምን እንዴት 9 ወር ሳይሞላሽ ወለድሽ? እኔ አንተን ካገባው ስንት ጊዜያችን ነው? 4 ወር ከ15 ቀን። አንተ እኔን ካገባኸኝስ? 4 ወር ከ15 ቀን። እና ስንት ወር ነው አንድ ላይ? 9 ወር። እና ታዲያ በ9 ወር ነው የወለድኩት። ዋት ረኒ መረዳፍንታ እነሱ ናቸው እኮ እንዴ ሚስገጋድ ያለ እኔና አንቺ ስለምን ይቅርብን። ይሄ ቪዲዮ ስንት ላይክ ከገባ ጡት ታቆሚያለሽ? አላቆምም በጡት ያትምጡ ላይክ ተደረጋል። አላቆምም እሱ ነው ምን ይፈልጋል ማማዬ ለከፋ እንዴት አቮይድ ማድረግ ትችላላችሁ? ብቻራል በለሽ ነው ታላ ተጋበላው ወለች ባለ አረባባ ከአንዴ ከሽኳ ወደ ባባ ተቀየረች። ብቻራ ምን እሺ ምናምን ሴቶች እንደዛ ሲያወሩ በቃ ወንዱ ይደነብራል። እናቶች ስልክ ሲያወሩ እናትሽ በጣም ያስቃል። ምን እባክሽ እዚህ ልጆች የተባረኩ ልጆች አሉኝ። በይሺ በስዬ በይሺ ደግሞ ያይናል አትሄድ ምን ላገባ ነው? አንተ በቅጡ ካልሲናት ሲደርቅ ማታስገባ ላገባ ነው ትላለህ። እኔ እንደውም ትዳር ከምትይዝ ኤሌክትሪክ ብትይዝ የሚቀልህ ነው የሚመስለኝ። እስቲ ሁሌ አትቀልድ፣ አንድ ቀን ቁም ነገር አውራ። ቀልዴን አይደለም። ድሮ ራሱ ልጆች ሆነን እኮ ቃቃ ስንጮት እኮ አንተ ሁሌ ልጅ አልነበርክ እንዴ? ትዳር ውስጥ መግባት ጭቃ ውስጥ እንደመግባት ቀላል እንዳይመስል። ታጥባ አይለቅም። እኛ እንደሆነ ሃይሎጋ ብለን ከማን ጋር እንደምትኖር ሳናቅ እንድራለን እኮ። ዳሩኝ እኮ ነው የምለው። ለእንድር ነው እንደው አንተን የምታገባ ገነት ትግባ ነው የምለው እኔ። ይኸውልህ ለራሴ ውሻ ቤት የምታክል ቤት ነው የምትኖረው። ትዳር ደግሞ ቤት ይፈልጋል። እሺ እሱን ፈጣሪ ብሎ ለተከራየን የቤት ዕቃ ሳይኖር ቤቱን በሐሴት ልትሞላው ነው ሐሳብ። ስለ ሰው ሳታቅ ሰው አትናቅሽ። እንደወረስኩ አልሰማ ቤት እንድታጋዛኝ ነው የመጣ። እስቲ ሙት የታባህ በቃ መቼስ በዚህ ዘመን ከደላላ ጋር አላንከራተተም። እኔ ጠቅላይ ሚኒስትሩ ማን ነው? ኢትዮጵያ ስሙን ካወቅ ያው ትወስዳለህ። እሱም ይጨምርልሃል። ስሙ ማን ነው? እዚያ ቢታ ደባሽኝ ነው ደባሽኝ ነው። የሀገሪቷ ጠቅላይ ሚኒስትር ማን ነው? አሁን የበፊቱ ሳይሆን የሀገሪቷ ጠቅላይ ሚኒስትር
እኔ ያው ሶስት ነው እኮ ቢያውቀው ማነው ከሶስቱ አንዱ ካላወቅማ ቀድም ሰጥተው ሞክር የኢትዮጵያ ጠቅላይ ሚኒስትር ማን ነው? አሌሳሙ ማን ነው? እስቲ አስታውስ እና ዴት ተጨምሮልህ ይዘህ ትሄዳለህ። እሱም ይጨምርልሃል። ችቦ ነው ችቦ ነው ዛልገው እስቲ እናንተ ኮሜንት ላይ ጻፉልኝ እስቲ ምን አይነት ሰው አለ? ምን ያክል ሰነፍ ነህ? እሺ ምግብ በላ ጨረሰ። እጅ መታጠብ አረው እኔ እጁ ላይ ደርቃል ስጨራሽ አፍ ውስጥ ያንተ ስንፍና ፕሮማክስ ነው። ጋሽ ሰላም ነው? ሰላም ነው። እንዴት ነው? እዚህ ሰፈር ነው? እዚህ የተቸገሩ ሰዎችን ልንረዳ መጣን። እሺ። እና ለሰፈሩ አዲስ ስለሆነ እንድታሳዩ ነበር። የምታውቀው ሰው ካለ የተቸገረ አውቃለሁ። የሆነ ሰውዬ እዛ በዚህ ትሄዱና ወደ ግራ መታጠፋችሁን ትታችሁ ወደ ቀኝ ትገባላችሁ። እሺ። ከዛ በዚህኛው ከሄዳችሁ እዛ ጋር የተቀመጠ ሰውዬ እንደው ያሳዝናል። እናገኘዋለን አሁን። ታገኙታላችሁ። አቦ እገዙት፣ እርዱት። ለፈጣሪ ብላችሁ ካሽቀጭኑ ራሱ እንዳይሄድ እየሄደ ራሱ እየሄደ አረዚሁ መቀየር በላይ በኩል ነው ያለው። እስኪ እንዴት በዚህ አካባቢ እንዴ? ሰላም ነው አባት። ተጠቁመን ነበር የመጣ ነውና፣ እሺ አንተና እዚህ ጋር የተቸገሩ ሰዎች እንድንረዳ መተን ነውኛ። ሰው ጠቁመውን ነበር የተቸገረ ሰው አለ ምስኪን እርዱት ብሎ። እኔ ነኝ እዚህ ቦታ ብዙ ጊዜ አንተ ጋር ነው የመጣ ነው። እና የተጠቆምነው ምንድነው ብዙ ሰውየው በጣም ብዙ ነገሮች ዘርፎ ነው። ያ ሰው ከዚህ በፊት ብዙ ወንጀል የሰው ሀብት ዘርፎ ነበር የመጣውና አሁን ማን ነው? አንተ ነህ ተጠቁመን የመጣ ነው። አሁን ተነስ ኢንስፔክተር ያዘው ተነስ። አይ ና ባለ ቅድም ያገኛችሁ እኮ ነው። ምንድን ሰው አለባበሱ ያገኛችሁ ሰው እኮ ነው። ምንድን እንዴ ከከረባት የለበሰው ቅድም እዚህ ጋር ቅድም ያገኘን ሰው ነው። እዛ በዛኛው መንገድ ታያግንቻችሁ ምንድን ነው እንዴ? ያዘው እንደዚህ አምታች ነው። ሰው እንረዳለን ስትሉኝ እኮ ነው። እና ሰው ምን ረዳ ተሸግዳለን ከሚስት ጋር ሁሌ አብረህ ስትውል እስኪ ምቺ ምናምን እንደ ቺክ እንደ እግሩን አነሳ አንተ ወራዳ ቦማርሊ ራስታማና ሻሸመኔ ዳንታ ቦማርሊ ራስታማን ቫይብሬሽን ሻሸመኔ ወይ ቦምባርሌ ከሞት ተነስቶ ቢያይ ይሄን ዘፈን በመስራቱ ይጸጸታል። አንተ በሱ እንደዚህ ሰርተህ ሲያይ የምር ዘላለም መጣኔ በኮቴው ነው ማቀው ማርያምን። ግን አንተ ምንድነው እስከዚህ ሰዓት የምታምሽው? ድፍን 3 ሰዓት ከ54 ይላል። ድራፍት ይዟል ፏብላ ላይ ነው። አረ ንፋስ ነው ገባ እነዚህ ጋር እኔ ድራፍት ያባብለኛል። አረ እባክህ ተልከህ በዛው 3-4 ብለህ መጣ። ማስቲካ ይዟል ያስታውቃል። ማማ ባባ አትበል። ማማ ራሱ ልትቆጣ ተዘጋጅተሽ ተቆጩ። ማማ ሪል ቪዲዮ ነው በቃ ቤት የተቀረጸ ስክሪፕትድ ያለ ድምጼ እንዳይገባ ብላለሽ ማማ። እግርህን ይበርዳልን ከጫማ ልበስ። ግን አሁን ፍራዱኝ ህዝብ አዳምና ህዝብ ሔዋን። እሺ ቀራጸኝ ማረም ቆይ እንደዚህ አታስከፋት። ግን ህዝብ አምና ህዝብ ሔዋን ፍራዱ ምን ማለት ነው? አራስ ሚስት ትተው እስከ 3 ሰዓት ከ54 ነው። እውነት ተገቢ አይደለም። እውነት ግን በጣም ደስ ትላላችሁ፣ ደስ ይላል። ባለርስታ ነይ ፈልጌሽ ዙሮ እሁድ ሰርጉ ተቆርጧል። ላገባ ነው እንዴ? ትመጭ እንደሆነ ነኝ አለበለዚያ ዋናው መጥራት ነው። ምን አይጥሪ ነኝ የምን ቀልድ ነው? አቺ ድግስ እየተደገሰ እኮ ነው። እስኪ እናቴ ትሙት ላገባ ነው በላ ወይ ላገባ ነው ላገባ ነው። እንዴት ሜዳ ለሜዳ ከሷ ጋር መሄድህን እያየሁ ዝም ማለት የሳያንስ ደግሞ ጭራሽ ላገባ ነው። እንግዲህ እኔ ተቆረጠ የተወሰነ ጉዳይ ነው። ተመጣሽ እኔ ደስታዬ ጋር መገኘት ፈልጊ እኮ የምርህን ነው? ወይኔ የምር ወደሃት ነው ወይስ ገንዘቧን ብለህ ነው? የራስሽ ጉዳይ። እንግዲህ እኔ ላገባ ነው አልኩ።
እኔ ሌላ ምንም አልልም። ይኸውልህ መርቄ ልሸኝ። ምንድነው? እሺ ሰው ተጋብቶ ወልዶ ሲለያየል እንኳን የፍቅር መርቄ ልሸኝ። አልጋ ላይ የምትሸና ሚስት ታዝሎ የሚያጨስ ልጅ ውስጥ አይ ታንቺ ነው ሞልድ ነይ የምንዴቷን የምሬቷን። ዛሬ ደግሞ አየሩ እንዴት ነው የሚያምረው! ዊ ባዚ እንዴት ዋልሽ? ወአለይኩም አሰላም። አንተ ደግሞ ባሰብህ ስምምን አለ ቴዲ። ሁለት አንድ አይነቶች ግን ሰዓቱ 12 ከሆነ በኋላ አንድ ሰዓት ብሎ የሚያስጀምረው ማን ነው? ስራ የፈታ አይምሮ ብዙ ነገር ያስባል። ሆነ ተከናወነ። እሰይ የኢትዮጵያ ሕዝብ ተከናውኗል። ማድረጋችሁ ሳያንስ ሩም ይዛችሁ ጭራሽ የተቀራርጸ ተው፣ እንዲህ አይደረግም። አሚር ማጣበቂያው ማለት ነው። ለምን እዛው ዕቃ ላይ አይጣበቅም? ኦሆ ሕዝቡ ይመልስልሽ። ከባድ ጥያቄ ነው። ግን አክቹአሊ እኔ የሚመስለኝ ምንድነው አሚር የሚያጣብቅ ነገር ነው ውስጥ እንዳለ እዛው አይጣበቅም ነው። ውጪ ወጥቶ ንፋስ ሲያገኝ ነው የሚጣበቀው ነው። እሱ ነው መልሱ ሊሆን የሚችለው አይደል? ስሞት አንቺ ላሉ ነው ስሞት። ኧረ የማይበጃኝ ዝናሽ ነው። ማማ ዝናሽ፣ ወይዘሮ ዝናሽ አንቺ ላሉ የምትባል ሴትዮ በቀደም እዚህ መታ ጡረታ ወስዳለች። እሷ መስለውኝ ነው። አላቃትም። እኔ ካዱ አንቺ ነው አላቃትም። እኔ ዝም ብሎ የሚያወራ ሰው አልወድም። ምንድነው አስሬ ዝም ብሎ የሚያወሩት እንዴ? ሲጠየቁ ብቻ መልስ መስጠት አለበት። እኔ እዛም ቤት ወሬ የሚያወራኝ ሰው አልወድም። እኔ ጠሎት ብቻ ነው። እሺ አሁን የምጠይቆት ጥያቄ አለ። እሺ ፉከራ ይችላሉ? ትንሽ አራት ደም የተቀዳ በቃ ጡረታውን አልሰጥም። በቃ ቀረ። ጡረታውን አልሰጥም። ብሩ እስቲ ባሉ በደም ዘራፍ አካኪ ዘራፍ ኧረ ዘኪ ነፍስ አይማልማል። ምንም አይሉም። ሴት ልጅ የትኛውንም ጥያቄ ስትጠይቅህ እውነቱን ብታወራ ነው የሚሻልህ። ምክንያቱም አብዛኛውን ሴት መልሱን አውቃ ነው የምትጠይቅህ። ጭካኔ ካሁን በኋላ እንግዲህ የጭካኔ ፊልም አልሰራም። አርቲስት ዘላለም ወይኔ ካሁን በኋላ ቆንጆ ገጸ ባህሪዎችን ነው የምሰራው። አመሰግናለሁ። ሰላም ነው። አርቲስቱን አያችሁት አይደል? ያለበት ቤት ይሄ ነው እንግዲህ። ስንት እኔ እኮ በቃ የድሮ አርቲስቶቻችን የምር የሚገባቸው ቦታ ላይ አይደሉም። የምሬ ነው የምላቸው። ልንገርህ። እሺ በኋላ ለራቴ ቢሪንዳ እንድትገዛልኝ በኋላ ለራቴ ቢሪንዳ እንድትገዛልኝ። እሺ አዎ ሂሳብ አምጧ። ገንዘብ እሺ ገንዘብ ምን ነው ጸጠረች? ገንዘብ ተንተካከዛልኝ። ስትፈታ ሰጣል። አይ ይፈታ። እስከ መቼ ይታሰራል? ይፈታ። ሂድ ከዚህ ባለበት ተቀመጥ። ስትተኮስ አትሩጥ። አንተ ፍየል ነህ ወይ ዱኩላ ነህ? ዝም ብለህ የሆነ ድምፅ ስትሰማ የምትሮጠው ምንድን ነህ አንተ? የሰው ልጅ አይደለም። ቁጭ በል። ሰውዬው አጣራ፣ ማን እንደሆነ አጣራ። ስለምን ነው የተኮሰ ብለህ ማረጋገጥ አለብኝ። ከዛም በኋላ ነው የምትሮጠው። ዝም ብለህ አትሩጥ። ዝም ብለህ ወንድምህ ሲገደል የምትሮጥ ከሆነ አንተ ማን ነህ? እውነት ነው። አንተም እኮ ሟች ነህ። አታውቅም እንዴ? ዝም ብለህ እዚህ ለምድር ለዘላለም የምትኖር መስሎ ነው። ቤተሰቦች የዛሬ ቪዲዮ ያያችሁትን ይመስል ነበር። እንዴት ነበር? ሀሳብ አስተያየት ኮሜንት አድርጉልኝ። ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ እስክንገናኝ ቻው።